ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት ምን መለከታቸው እንግዲህ የአትሌቲክ ቢልባኦ ተጫዋች የሆነው ማይክል ጃርጉዜር ከሊቨርፑል ተመራጭ ከሆኑ ተጫዋቾች መካከል ቀዳሚ ስፍራ ላይ ይገኛል እየተባለ ነው። ይሄን ምን መለከት ይሆናል። እንደዚሁም ደግሞ የባየር ሙኒኮች ራያን ግራቨንበርችን ለሊቨርፑል በመሸጣችን እንጸጸታለን ተብሎ በተጨማሪም እንግዲህ ፔፕ ጋርዲዮላን በኬቨን ደብራይን ዙሪያ የሰጠው አሴት አለ። ይሄን ምን መለከት ይሆናል። እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ ላይክ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳይ እገባለሁ። በመጀመሪያም የምንመለከተው የኬቨን ደብራይንን ጉዳይ ይሆናል። እንደሚታወቀው ባለፉት ጥቂት ቀናቶች እንግዲህ ኬቨን ደብራይን ከሊቨርፑል ጋር ስሙ ሲያያዝ ነበር። በርግጥ ትናንትና የወጡ አንዳንድ ዘገባዎች እንደተናገሩት ከሆነ ሊቨርፑሎች ምንም አይነት ጥያቄ አላቀረቡም የሚሉ መረጃዎች ወጥቷል። ነገር ግን ከትናንትና በፊት እንግዲህ ሊቨርፑሎች ለኬቨን ደብራይን ጥያቄ አቅርበውለታል ሲባል ነበርና የተለያዩ አይነት ውዝግቦች እየተፈጠሩ ነው ያሉትና እስካሁን ድረስ እንግዲህ በኬቨን ደብራይን ዙሪያ የወጣ ግልጽ ነገር የለም። እንደውም አንድ መረጃ ምን ይላል? ሊቨርፑሎች ኬቨን ደብራይንን ለማስፈረም ከመጠየቅ ይልቅ ኬቨን ደብራይን ነው ሊቨርፑሎችን የጠየቀው የሚሉ መረጃዎች ወጥቷል። እስካሁን ድረስ እንግዲህ የተጣራ ነገር የለም። ነገር ግን ኬቨን ደብራይን ስሙ ከሊቨርፑል ጋር መያያዙን ተከትሎ እንግዲህ ፔፕ ጋርዲዮላ ተጠይቆ ነበር። ወደ ሊቨርፑል በሄድ ምንድነው የሚሰማችሁ የሚለውን ነገር ተጠይቆ ነበርና እሱ ምንድነው ያለው? እሱ የሚመቸው ከሆነ እሱ ደስ ካለው ወደዛ መሄድ ከፈለገ ለቤተሰቦቹም እዛ ይሻለኛል ብሎ ከመረጠ በኔ በኩል ምንም አይነት ችግር የለውም ብሏልና ምንም አይነት ቅሬታ የለም ነው እያለ ያለው። እንደሚታወቀው እንግዲህ ማንቸስተር ሲቲ ለተለያዩ ክለቦች ሲሸጡ ተመልክተናል። ምናልባት ለማንቸስተር ዩናይትድ ነው ሲሸጡ ያልተመለከተነው እንጂ ለቼልሲ ሲሸጡ ተመልክተናል፣ ለአርሰናልም ሲሸጡ ተመልክተናል፣ ከእንግሊዝ ክለቦች ውጪም ሲሸጡ ተመልክተናልና ያን ያህል የሚከፋ አይመስለኝም። በርግጥ ሊቨርፑል እንግዲህ የነሱ ተፎካካሪ ቢሆን በተለይ ካለፉት 2 አመታት በፊት በኤርገን ክሎፕ ስር እንግዲህ ማንቸስተር ሲቲ እና ሊቨርፑል በጣም ተፎካካሪዎች ነበሩ። የዋንጫ ተፎካካሪ ከሚባሉ ክለቦች ነበሩና ምናልባትም እርስ በርስ ይሻሻጣሉ ተብሎ አይጠበቅም። ነገር ግን ደግሞ ኬቨን ደብራይን ኮንትራቱን እየጨረሰ ስለሆነ ቢሄድም ያን ያህል ችግር የለውም አይነት ነው ፊሊንጋቸው ያለው። ኬቨን ደብራይን እንደሚታወቀው እንግዲህ 400 ምናምን አካባቢ ነው ለማንቸስተር ሲቲ ጨዋታ ያደረገው። በእነዚህ ጨዋታዎች እንግዲህ 177 አሲስቶችን ማስመዝገብ ችሏል። እንደዚሁም ደግሞ 108 ግቦችን ማስቆጠር የቻለ ተጫዋች ነው። እንደውም አንዳንድ መረጃዎች እንግዲህ ሐውልት መናቁምለት የሚሉ ሐሳቦች ሲያንጸባርቁ ነበረ። ነገር ግን አሁን ላይ እንግዲህ ከማንቸስተር ሲቲ ጋር ያለውን ነገር እየጨረሰ ነው ያለው። ማንቸስተር ሲቲዎች ኮንትራት አላቀረቡለትም። ስለዚህ በሲዝኑ መጨረሻ ፍሪ ኤጀንት ነው የሚሆነው። ወደ የትኛውም ክለብ ሄዶ መጫወት ይችላልና ሊቨርፑልም እንግዲህ አንዱ አማራጭ ተደርጎ ተቀምጧል። ነገር ግን ወደ ሊቨርፑል ይመጣል የሚለው ነገር ትልቅ ጥያቄ ነው። በደጋፊዎችም ዘንድ እንግዲህ በጣም የከፋፈለ ሐሳብ ሆኗል። አንዳንድ ደጋፊዎች ቢመጣ ይሻላል የሚሉ አሉ። ችግር የለውም 1-2 አመት እየተቀየረም እየገባም ትልቅ ተጽዕኖ መፍጠር የሚችል ተጫዋች መሆን ይችላል የሚሉ አሉ። አንዳንዶቹ ደግሞ እድሜው ትልቅ ነው ከሱ ይልቅ ሌላ ተጫዋችን ማምጣት ይሻላል የሚሉ አሉ። ነገር ግን የሊቨርፑል ኃላፊዎች ውሳኔ እንግዲህ ምናየው ይሆናል ከዚህ በኋላ በሚፈጠሩ ነገሮች። በቀጣይነት የምንመለከተው ደግሞ ሌላኛውን የመሃል ሜዳ ተጫዋች የሆነው ራያን ግራቨንበርችን የሚመለከተው ዘገባ ይሆናል። ራያን ግራቨንበርች እንግዲህ እንደሚታወቀው 2023 ክረምት ላይ ነበር ወደ ሊቨርፑል የመጣው። 2 ሲዝንን በሊቨርፑል መቆየት ይችላል። አምና እንግዲህ ብዙ የመጫወቻ እድል አላገኘም። ጥቂት ጨዋታዎችን ነው ሲያደርግ የነበረው። ዘንድሮ ግን በጣም የተለየ ተጫዋች ሆኖ መምጣት ይችላል። በጣም ድንቅን እንቅስቃሴን እያደረገ ነው የሚገኘው። እንደ አዲስ የተወለደ ተጫዋች መሆን ይችላል። ሊቨርፑልም እንግዲህ ዘንድሮን የፕሪሚየር ሊጉን ዋንጫ በሚያሳካበት ሂደት እንግዲህ በጣም ከፍተኛ የሚባለውን አስተዋጽኦ ማድረግ የቻለ ተጫዋች ነው። እንግዲህ ከአምናው ከነበረው ሲዝን ዘንድሮ እንግዲህ በጣም ልዩ ሆኖ ነበር መምጣት ይችላል። በተለይ ደግሞ የመጀመሪያዎቹን ወራት አካባቢ እንግዲህ ሊቨርፑል ድንቅ በነበረበት ሰዓት ራያን ግራቨንበርች በጣም ድንቅ ነው የነበረው። በተለይ 2025 እስከሚገባበት ሰዓት ድረስ እንግዲህ ምናልባትም የአመቱ ምርጥ ተጫዋች የሚያስበለውን እንቅስቃሴ ማድረግ የቻለ ተጫዋች ነው። ምናልባትም እንግዲህ ያለፉትን ጥቂት ሳምንታት እንቅስቃሴው ትንሽ ወረድ ባይል ኖሮ የአመቱ ምርጥ ተጫዋች ከሚባል ፉክክር ውስጥ መግባት የሚችል ተጫዋች መሆን ይችል ነበር። ነገር ግን ዘንድሮ ግን በጣም ድንቅ የሚባል እንቅስቃሴ ማድረግ ችሏል እና አሁን ላይ በወጡ ዘገባዎች መሰረት እንግዲህ በተለይ ክሪስቲያን ፋልከ ለሲኤፍ ባየር ኢንሳይደር በሰጠው ዘገባ መሰረት እንግዲህ ይህንን ተጫዋች ለሊቨርፑል በመሸጣችን እንጸጸታለን ብሏል። ምክንያቱም ይህ ተጫዋች እንግዲህ ምን አይነት አቅም እንዳለው እናውቃለን። አያክስ ወደ ባየር ሙኒክ ስናመጣው እንግዲህ ያንን አቅሙን አይተን ነው በጣም ድንቅ ተጫዋች መሆን የሚችል መሆኑን ተገንዝበን ነው እና ብዙ
ተስፋ ያለው ተጫዋች ነው ብለን ነበር ያመጣነው ነገር ግን ደግሞ ወደ ሊቨርፑል ስንሸጠው እንግዲህ በባየር ሙኒክ የሚፈልገውን አይነት የጨዋታ ጊዜ ያገኛል ብለን ስላላመንን ነው ምክንያቱም አንድ ተጫዋች ምርጥ እንዲሆን እንግዲህ ሁሉ ጊዜም የመጫወቻ ጊዜ ማግኘት አለበት ነገር ግን ይሄንን ነገር በባየር ሙኒክ እንደማያገኝ ስላወቅን ለሊቨርፑል ልንሸጠው እችለናል ብሏል በተጨማሪም እንግዲህ ግራቨንበርች በጣም ኳሊቲ ያለው ተጫዋች ነው ነገር ግን ደግሞ ቶማስ ቱሄል በዛ ሰዓት የባየር ሙኒክ አሰልጣኝ ነበረው ይሄንን ተጫዋች እንግዲህ የተመለከተው እንደ 10 ቁጥር እና እንደ 8 ቁጥር ነበር የተመለከተው እንደ ዲፕ ላይን ፕሌይሜከር አይደለም የተመለከተው ወይም ደግሞ እንደ 6 ቁጥር አይደለም ነበርም ይሄንን ተጫዋች የተመለከተው ምናልባትም እንግዲህ እንደዚህ አይነት እይታ ቢኖረው ኖሮ ቶማስ ቱሄል ይሄንን ተጫዋች አንሸጥም ነበር ይሄንን ሽጠን ደግሞ ጆ ፖሊኒዮን በ51 ሚሊዮን ዩሮ ወይም በ43.2 ሚሊዮን ፓውንድ አናመጣውም ነበርና ይህ ነገር እንግዲህ ሳስበው በጣም ያመኛል ምክንያቱም በዘንድሮ እንግዲህ ለሊቨርፑል እያሳየው ያለው አቋም በጣም የሚያስደንቅ ስለሆነ ብሏል በተጨማሪም በሰጠው አስተያየት ምንድነው ያለው ቅድም እንዳልኳችሁ እንግዲህ ይሄንን ተጫዋች ወደ ባየር ሙኒክ ስናመጣው ብቃቱ አለው ሰክሰስፉል መሆን ይችላል ብለን ያመጣነው ነገር ግን በባየር ሙኒክ ሰክሰስፉል ባይሆንም ውጤታማ ባይሆንም ነገር ግን ሌላ ክለብ ሄዶ ግን ውጤታማ መሆኑን ስመለከት በጣም ነው ደስ የሚለኝ ሁሌም ደስተኛ ነኝ እሱን ስመለከት ብሏል ይህ ተጫዋች እንግዲህ ዘንድሮ ሊቨርፑል ዋንጫ ላሳካበት ጉዞ በጣም ወሳኝ ነበር ካለፉት 35 የፕሪሚየር ሊግ ጨዋታዎች እንግዲህ 34ቱን መጀመር ችሏል ባለፈው ብቻ ነው ከቼልሲ ጋር በተደረገው ጨዋታ ይሄንን ጨዋታ መጀመር ያልቻለው ቤንች ላይ መቀመጥ ያልቻለው እንጂ ሌሎቹን እንዳለ መጀመር ችሏልና ይሄን ስንመለከት እንግዲህ ለሊቨርፑል ስኬታማ መሆን እንግዲህ በጣም ወሳኙን ሚና እንደተጫወተ መመልከት እንችላለን ይህ ተጫዋች እንግዲህ ሲመጣ እንደ 6 ቁጥር ይሆናል ተብሎ አልነበረም በሊቨርፑልም የተገዛው 8 ቁጥር ወይም 10 ቁጥር ቦታ ላይ እንዲጫወት ነበር የተገዛው እንደውም አምና በየርገን ክሎፕ ስር ራሱ እዛ ቦታ ላይ ሲጫወት ተመልክተናል ዘንድሮ ነው እንግዲህ ወደ 6 ቁጥር ሚና የተቀየረው እንደዛም ቢሆን ግን 6 ቁጥር ላይ ትክክለኛው ተጫዋች ነው ተብሎ አይታሰብም እንደውም ሞር ቦክስ ቱ ቦክስ አይነት ተጫዋች 8 ቁጥር አይነት ተጫዋች ነው ነገር ግን እዛ ቦታ ላይ መጫወት ስለሚችል እንደዚሁም ደግሞ ለአሰልጣኝ አርነ ስሎት አጮት ምቹም ስለሆነ ነው እየተጫወተ የሚገኘው ነገር ግን እዛ ቦታ ላይ እንግዲህ የ6 ቁጥር ስፔሻሊስት ተጫዋች መምጣት መቻል አለበት ተብሎ ነው የሚታሰበው በተለይ ደግሞ እንደ ሮሪ አይነት ተጫዋች ቢመጣ ጥሩ ነው ተብሎ ነው የሚታሰበው ሮሪ እንደሚታወቀው በማንቸስተር ሲቲ እንግዲህ በጣም ድንቅ የሚባል ጊዜን ያሳለፈ ነው የሚገኘው በርግጥ አሁን ላይ ጉዳትም ቢሆንም ከጉዳቱ በፊት ግን ምን አይነት ወሳኝ ተጫዋች እንደሆነ መመልከት ይችላል እሱ በሚኖርበትና በማይኖርበት ሰዓት እንግዲህ ልዩነቱን በግልጽ ማየት የምንችልበት ሁኔታ ነው የተፈጠረው እሱ በሚኖርበት ሰዓት እንግዲህ በጣም ታክል ያደርጋል ኢንተርሴፕት ያደርጋል ኳሲም ሲዝ ምቾት የሚሰማው አይነት ተጫዋች ነው ከዛ ደግሞ ዲስትሪቢዩትም የሚያደርግ ተጫዋች ነውና እንደዛ አይነት ተጫዋች ቢገኝና ወደ ሊቨርፑል ቢመጣ እንግዲህ ሊቨርፑልም በጣም በጥሩ ሁኔታ ነው ከፍ የሚያደርገው ነው እየተባለ የሚገኘውና ትናንትና ምሽት ላይና ዛሬ ጧት ላይ እንግዲህ አንዳንድ የወጡ መረጃዎች አሉ ሊቨርፑሎች እንግዲህ የአትሌቲኮ ቢልባኦን ተጫዋች የሆነውን ሚካኤል ጃርጊዚየር የተባለውን ተጫዋች እየተከታተሉ ነው የሚገኙት ለ6 ቁጥር ቦታ ከመረጧቸው ተጫዋቾች ወይም ከሚከታተሏቸው ተጫዋቾች መካከል እንግዲህ ከፍተኛ ቦታ ላይ የተቀመጠ ተጫዋች ነው እየተባለ የሚገኘው ይህ ተጫዋች እንግዲህ ቀደም እንደነገርኳችሁ በአትሌቲኮ ቢልባኦን የሚጫወት ተጫዋች ነው ገና 21 አመት ወጣት ተጫዋች ነው ዘንድሮም እንግዲህ ምርጥ ብቃቱን እያሳለፈ ነው የሚገኘው በአትሌቲክ ቢልባኦ እንደዚሁም ደግሞ ከግራቨንበርችም የተሻለ ሚና መጫወት ይችላል እዛ ቦታ ላይ የተሻለ እንቅስቃሴን ማድረግ ይችላል ነው እየተባለ የሚገኘው ይህ ተጫዋች እንግዲህ አምና 10 ጨዋታዎችን ብቻ ነበር ለአትሌቲክ ቢልባኦ ማድረግ የቻለው ነገር ግን ዘንድሮ እንግዲህ የአትሌቲክ ቢልባኦ ቋሚ ተጫዋች መሆን ችሏል በአጠቃላይ 44 ጨዋታዎችን ማድረግ የቻለ ተጫዋች ነው በእነዚህ 44 ጨዋታዎችም እንግዲህ 3 ግብና 3 አሲስት ማስመዝገብ ይችላል በሁሉም ጨዋታዎች በላሊጋው ብቻ ከተመለከትን 30 ጨዋታ አድርጎ 2 ግብና 2 አሲስት ማስመዝገብ ይችላል ይሄ እንግዲህ ወደፊት በሚሄድበት ሰዓት ነው ነገር ግን የዚህ ተጫዋች ጥንካሬ ነው እየተባለ የሚገኘው እንግዲህ መከላከሉ ላይ ነው በመከላከል ደረጃ ስንመለከተው እንግዲህ በየ90 ደቂቃው 3.27 ታክሎችን የሚወርድ ተጫዋች ነው ግራቨንበርችን ከተመለከቱን ደግሞ 2.14 ብቻ ነው በ90 ደቂቃ የሚያደርገውና ከግራቨንበርች እንግዲህ የተሻለ እንቅስቃሴ ማድረግ የሚችል ተጫዋች ነው የኤሪያል ዱዌሉን ስንመለከተው እንግዲህ በየ90 ደቂቃው 1.32 ኤሪያል ዱዌሎችን ማሸነፍ የሚችል ተጫዋች ነው እንደዚሁም በየጨዋታው እንግዲህ አንድ ኢንተርሴፕሽን ማድረግ የሚችል ተጫዋች ነው በርግጥ ይህ ተጫዋች እንግዲህ ፊኒሽ አርቲክል የምንለው አይነት ተጫዋች አይደለም በጣም ብዙ የሚቀረው ተጫዋች ነው ነገር ግን ደግሞ ማደግ የሚችል ተጫዋች ነው ትልቅ ቦታ ላይ መድረስ የሚችል ተጫዋች ነው በዚህ ሰዓት ላይ ነው እንግዲህ ተጫዋቾችን መግዛት ካለብን ምክንያቱም እንግዲህ ከዚህ በፊት ፊኒሽ አርቲክል ሊሆኑ የደረሱ ወይ ደግሞ በጣም ትልቅ ደረጃ ላይ ለመድረስ በጣም ጥቂት የቀራቸውን ተጫዋቾች እንግዲህ ፈልገን አተናቸዋል ሞይሴስ ካሴዶ ወደ ቼልሲ ሄዶብናል እንደዚሁም ደግሞ ቹሚኒ
ወደ ማድሪድ ሄዶብናል ቤሊንግሃምም እንግዲህ ወደ ማድሪድ ሄዷልና እንደዚህ አይነት ተጫዋቾችን ብንፈልግ እንግዲህ አናገኛቸው ወይም ደግሞ በጣም ውድ ነው የሚሆኑት ይሄ ተጫዋች እንግዲህ አሁን ላይ ውድ የሚባል ተጫዋች አይደለም እንደ ትራንስፈር ማርኬት ዘገባ ኮን እንግዲህ በዚህ ሰዓት ላይ 20 ሚሊዮን ዩሮ ወይም ደግሞ 17 ሚሊዮን ፓውንድ ድረስ ያወጣል ተብሎ ነው የሚጠበቀው በርግጥ በአትሌቲክ ቢልባኦ እንግዲህ እስከ 2027 ድረስ የሚያቆየው ኮንትራት አለ ስለዚህም እንግዲህ ምናልባትም ትንሽ ከፍ ያለ ገንዘብን ሊጠይቁ የሚችልበት ሁኔታ አለ እንደዛም ቢሆን ግን ያን ያህል ትልቅ ገንዘብ ይጠይቃሉ ተብሎ አይጠበቅም ለዚህም ነው እንግዲህ አንፊልዶች በዘገባው በሊቨርፑል ታርጌት ውስጥ ከፍተኛ ቦታ ላይ ነው የተቀመጠው ብሎ የዘገበው ነገር ግን ሊቨርፑሎች ይሄንን ተጫዋች ያመጡታል ወይ ስንል ግን በጣም ትልቅ ጥያቄ ነው የሚሆነው በርግጥ እድሜው ገና ወጣት ነው ለራያን ግራቨንበርችም ተተኪ መሆን የሚችል ተጫዋች ነው በሊቨርፑል ቤት እንግዲህ እዛ ቦታ ላይ በተለይ አሰልጣኝ አርነ ስሎት ለሚፈልጉት አይነት አጮት ከራያን ግራቨንበርች ሌላ ማንንም የለም ኤንዶ እድሜው ገፍቷል እንደዚሁም ደግሞ ለአሰልጣኝ አርነ ስሎት የሚመች አይነት ተጫዋች አይደለም ነገር ግን ደግሞ ስቲቨን ባጀቲች ከዚህ በፊትም እንደነገርኳችሁ እድል ይሰጣል ተብሎ ነው የሚጠበቀው በክረምቱ ወይም ደግሞ በቅድመ ውድድር ዝግጅት ላይ የሱ ሁኔታ መታየት አለበት ተብሏልና በዛ ላይ እንግዲህ ጥሩ እንቅስቃሴ ማድረግ የሚችል ከሆነ ምናልባትም ይሄንን ተጫዋች ሊቨርፑሎች ላያመጡ የሚችሉበት ቻንስ በጣም ሰፊ ነው በዚህ ሰዓትም እንግዲህ ለላስ ፓልማስ እየተጫወተ በውሰጥ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኙና ምናልባትም ይሄንን አይተው አሰልጣኝ አርነ ስሎት እድል ሊሰጡት ይችላሉ ለቀጣይ አመትም በሊቨርፑል ሊቆይ የሚችልበት ሁኔታ አለ ይሄ ነገር የሚፈጠር ከሆነ ደግሞ ይሄንን ተጫዋች እንግዲህ ሊቨርፑሎች ያስፈርሙታል ተብሎ አይጠበቅም ምንም እንኳን ብዙ ተስፋ ቢጣልባትም ነገር ግን ስቲቨን ባጀቲች እንግዲህ ከዚህ በፊት በሊቨርፑል ተጫውቶ ምን አይነት ጎበዝ ተጫዋች እንደሆነ ምን ያህል እምቅ ችሎታ እንዳለው መመልከት እችለናል ሊቨርፑሎች በተቸገሩበት ሰዓት እንግዲህ ገብቶ ሲጫወት ተመልክተናል በጣም ጎበዝ የሚባል ተጫዋች ነውና እሱን አይቶት የሚወዱት ከሆነ እሱ ያለ በሱ ላይ ሌላ ተጫዋች ያመጣሉ ተብሎ አይጠበቅም ይሄንን ሚካኤል ጃርጉዚየር የሚባለውን ተጫዋች እንግዲህ ማታውቁት ካላችሁ ባለፈው ማንቸስተር ዩናይትድ ከአትሌቲክ ቢልባኦ ጋር ሲጫወት ያችን ምርጥ ግብ ለአትሌቲክ ቢልባኦ ያስቆጠረው ተጫዋች ነውና እሱ ነው ሊቨርፑሎች እየተመለከቱ የሚገኙት ነገር ግን ወደ ሊቨርፑል ይመጣል የሚለው ነገር ትልቅ ጥያቄ ነው በእናንተ ሐሳብ የትኛው ተጫዋች ላይ እድል ቢሰጥ ይሻላል ይሄን ተጫዋች ማምጣት ይሻላል ወይስ ለስቲቨን ባጀቲች እድል መስጠት ይሻላል የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ለአሁን እዚህ ላይ አበቃው በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይ ሼር ማድረግ እንዳትረሱ ቻው